ስንቶቻችን ዘይራቸዋለን በቀን በቃ ሁሌ ሐያታችን ሙሉ እኔ ከሆነ የሚገርመኝ ሐያታችን ሙሉ በቃ ሐቢብቲ ሐያቲ ብቻ ሆነ ሐቢብቲ እንዴት ነሽ ሐያቲ እንዴት ነህ በቃ ከሚስት ጋር ብቻ ነው እንደ ዱንያ ሐያት ከሚስት በፊት እናትን አይደል እንደምታውቃት የለም ማስነ ምግባር ከሚስት በፊት አይደል እንደ አባት ምናቀው ያ ፖሊስ እያሯሯጠው ደንቦች እያሯሯጡት የትምህርት ቤት መጥቶ የከፈለልህ መቼ ነው የምትዘይረው አብሽር አባቴ ዱንያ ባይሳካልን ጀነት አለን አብሽር እኔ ደግሞ ትምህርቴን ሊጨርስ ኢንሻአላህ አስደስታለሁ ሐጅም ወስዳለሁ አትወሰደው ጠገንከው አብሽር አልከው ስናገባ እናማክራቸው ስንሰራ እናማክራቸው በቃ ምንድነው ደግሞ ለዚህ ሽማግሌ ይባላል ላ ኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ዛሬ ሽማግሌ እንዲያር ላጣ ነው አወል ሰልፍ ሁሉ በየመስጊዱ ቀብራል እንዲሄዱብን እኛ ራሳችን እኮ እየተጨነቅን ነው ለውርሽም ግልና ኒካ ለመሄድ እንደኔ አይነት ወጠጤ ብቻ ነው የሚሄደው አረባ አላህ ሽማግሌ አርጉ ስንላቸው ከየት እናምጣ ይሉናል እውነትም የለም ለካ ያሉትን ደግሞ መንከባከብ አለብን አብሽር ባባ ማለት አለብን ይሄን ስለ ምግባር ስላጣን ነው ገንዘቡ ማግኘት ትፈልጋለህ والله እነሱን ዱዓ ጠይቃቸው በደንብ አዳምጡ ወጣቶች ኬሚስትሪ ፊዚክስ አስቸግሯል والله እነሱ ዱዓ አርጉልህ እንኳን ኬሚስትሪ ፊዚክስ ይቀርና ሰው የአላህን ከላም 612 ገልጽ በቁርአን በቃሉ እየተሸከመ ነው አላህ ከፍቶለት 612 ገልጽ በቃል እየታፈዘ ነው በጣም የሚያጅበው በእኔ እድሜ ሳይሆን በእነዚህ እድሜ እየታፈዘ ነው በእነዚህ ልጆች እድሜ ሱቅ አስቸገረ ሐሲድ አስቸገረ ሄደ ዱዓ ሸቅል እሷ ጋር እኔ ሸኻለኝ እኔ ጠንቋ ያለኝ አትበላቸው ሁለቱም አያዋጡ ያንተ ሸኽ እናት ናት አባት ነው 1 ኪሎ ስጋ ይዘላት ሂድ ቡና ስኳር ይዘላት ሂድ እስቲ እናቴ አሚን ልበልሽ ዱዓ አርግልኝ አባቴ አሚን ልበልሽ ዱዓ አርግልኝ አብሽር በለው ካልሲ መጀመሪያ ለሱ ቀይርለት አንተ አትግዛ ጫማ ያንተና ዘግኝና ለሱ ግዛ የውሸት አንኑር አሁን የውሸት እየኖር ስለሆነ ነው በቀን ባንስ በሳምንት የሆነ ሰዓት ሄደ ከነሱ ጋር ዋል ስትል ሞባይሉን አጥፍታ አናግራቸው በደንብ አዳምጣት በወሬ እንኳን አትቅደማት በወሬ አትቅደማቸው አብሽሩ በላቸው ዋናውን ካጣን ትንሹን አናገኝም ዋናውን ያጣነው ምንድነው ከናት ከአባታችን ጋር ያለውን ነገር በደንብ አድርገን በአማረ መልኩ መከታተል አለብን እኔ ቢዚ ነኝ والله አይመቸኝም لا اله الا الله አንዳንዱ ሲያገባ ምን ይላል ቤተሰብ ዘይራል እናት አባት ስለሆነ والله ያው ከተዳር ጋር ከባድ ነው እንደምታውቀው ይላል እዴ አገባን እንጂ ጀነት ገባን እንዴ ተዳሩም የሚያምር ይዳሸቀልም እንዴ ሚስት የሆነ ባህሪ ካስቸገረች እኮ የት ነው መሄድ ያለበት እናት ጋር ዱዓ ትቀበላለህ አረ ኡሚ ዱዓ አርግልን ማርሻ ገባቡ ቤቴ ደሰረልኝም ትላለህ ሄደ ዱዓ ትቀበላለህ ገበያ ሱቅ ትከፍታለህ ዝግት ብሎባል ሂድና ተጋና አባት ጋር ዱዓ ተቀበል የሚዋጥ መድኃኒት እያገኘ የማይዋጥ መድኃኒት እየተጠቀምን ስለሆነ ነው የግድ እናት አባት ብቻ አይደለም አላህ ካጠገባችን ለተለዩት እናትና አባቶቻችን ዛሬ በመናደርገው ዱዓ አላህ ቀበራቸው ኑር አላህ ያርግላቸው የተሻለ ምንጣፍ አላህ ያርግላቸው የተሻለ ቤት አላህ ያድርግላቸው ረውደቱን ሚን ሪያዲል ጀና አላህ ያርግላቸው ይህ ሲባል ግን ከወንድም ከእህት ደግሞ እንራራቅ ማለት አይደለም እንደው እንደ ደረጃው እናውራው ለማለት ያክል እንጂ ብናወራ የወንድምም የእህትም አለ በተቻለ መጠን ረህመቱን እናወርድ የአላህ ረህመት መምጣት የሚችለው በመካከላችን ስንተዛዘን ነው በተለይ አሁን ባለንበት ሂደት ትልቁ ዳዕዋ እኔ አሁን ትልቁ ዳዕዋ እስከ 2 ሰዓት ዳዕዋ አርግ ተብያለሁ እስከ 3 ሰዓት ቢሳካል ሊኖር ምን እንቀጥላለን መሰላችሁ የአካባቢውን ሽማግሌ ሰብስበን አስቤዛ ገዝተንላቸው ብንሸኛቸው ደስ ይለኝ ነበር የዘመኑ ዳዕዋ ይስሎና እንደ ድሮ ደረቅ ዳዕዋ ሰው አይፈልግም በተግባር ነው ኤሊ ሰላቱ ተቀባይነት የለውም ይያለ እኛ ቁም ሳጥናችን ልብሳችን ከሞላ ልጁ ታፋ ይታያል ሰላትህ ተበላሽቷል ብትለው ውሸታም ነህ
ድንገት እንደውም ካንተ የበለጠ እሱ ሰላት ይመስለኛል መቅቡል የሚሆነው እንዲህ አይባሉ መስጊዳችን ላይ ያየነው ሰው ካለ ሱሪው ተቀዶ ያየነው ሰው ካለ እኛ ቁም ሳጥናችን ተጨናንቆ የለን አሬ ቁም ሳጥን ይቀየርልኝ እያለች አይደል እንዴ ሚስት አረ ልብስ በዛ የቁም ሳጥን ይቀየር ሰፋ ያለ ከዛ ልብስ አምጣና መጣስጠውና አሁን ይሄን ልበስ ሰላትን እንዳያበላሽብ ብዬ ነው ብለ መጣ መስጠት ነው ያለበት አካባቢያችን ላይ እዚህ አካባቢ ላይ የተጎዳ ሰው ካለ ዚያራ ያስፈልጋል ወአለሰ ለልኢንሳን ኢላ ማ ሰዓ ኢላ አላህ የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ ምን አለው ይላል ምን አለ አንተ ያልሰራውን ከልጅ እንዳትጠብቅ እንዳትሳሳቱ አንተ ያልሰራውን ከወንድም እንዳትጠብቅ ብዙ ሰው ቀብረናል ብዙ ሰው አይተናል ገና በሳምንቱ ነው ሽምግልና እየተጠራን ያለ ነው በሳምንቱ ከአባቴ የሚደርሰኝ 3 ሚሊዮን ብር ነው እኔ የሚደርሰኝ 2 ሚሊዮን ብር ነው ገና 7 ቀን እንደው በአገራችን ባህል እንኳን አረጋና አይኑ ሳይጠፋ ይባላል ነው አባቶች አይኑ ሳይጠፋ ውርስ ይወራል ይባላል አዳብ አይደለም ለምንድን ነው ይሄ መጀመሪያ የተነሳንበት አነሳሳችን ስተት ስላለው ያን ስተት ነው ማረም ያለብን ያን ስተት ካላረምን የምናጣቸው ነገሮች ብዙ ናቸው በተለይ ወጣቶች ከናት ከአባታችሁ ጋር ልዩ ግንኙነት እንድታደርጉ አደራ አላለሁ ዝግጁ ናቸው ልጆች አዎ ድንገት የዘመኑ ወጣት እንዴት እኔ ካሮጌ ጋር ሄዳለሁ ሰፈር ደግሞ ጓደኞቼ ቢያዩኝስ የሃይስኩል ትምህርት ቤት ጓደኞቼ ቢያዩኝስ እሱ ሴት አቅፎ ስለሄደ ትልቅ ሆነ ማለት ነው አንተ ነህ ኳራዳ ከናት ጋር ሄድከው ከኡሚ ጋር ታድላል ወላሂ ከባባ ጋር አብረህ ሄደ ከዚህ በለጠ መታደላል እንዴ አንተ ነህ አራዳ ሞኝ እንዳትሆን ከእህት ጋር መሄድ እንዳታፍር ማፈር ያለብህ አጂ ነብይ የሆነ ሴት አቅፈ እንዳትሄድ ለምን አቅፈ እርካተተ ወይ እህት ናት ወይ አክስት ናት ወይ እናት ናት ወይ ሴት ልጅህ ናት ከዚህ ሁሉ አታልፍ ከናትና ከአባቶቻችሁ ጋር ወጣቶች ካሳለፋችሁ والله ዱንያ አኺራችሁ ስኬቱን ያዛችሁት እናንተ ናችሁ ድንገት ብዙን ጊዜ በተለምዶ ምን ይባላል እንትና እኮ ዱንያ ላይ ተሳካለት ይባላል ስኬት ግን አላህ ብሎ የጠራው ምንድነው فمن زحزح عن النار وادخل الجنه فقد فاز ከእሳት ጠብቆ ጀነትን ያገኘ ሰው በእርግጥም እሱ ነው ስኬታማ ሰው እያለ ነው አላህ ስኬታማ ማለት ያ እንጂ ስኬታማ ማለት የቤታችን ትልቀት የመኪናችን ስፋት አይደለም እነዚህ የዱንያ መጠቃቀሚያ ናቸው ወይ ታገኘዋለህ ወይ አታገኘው ስላላገኘው የሚገርም ነገር አይደለም ዱንያ እንደሆነች እኛ 60 እና 70 ምን ሞቶ ይቅርና በኑህ አለይሂ ሰላም ህዝብ የነበሩት ህዝቦች 950 ዓመት ከይኖሩ ነበር እድሜ 1000 ይኖሩ ነበር እድሜ እንደውም በታሪክ ሲወራ ምን ይባላል እናቶች አንዳንዴ ሲያለቅሱ ይገኛሉ ምንሽ ሲባሉ ወጣት ልጅ ለጋ ልጅ ሞቶብኝ ነው ይሉ ነበር ስንት ነው እድሜ ሲባሉ 400 ዓመት አላህ ያሳያችሁ 400 ዓመት ወራ ብላ ታለቅስ ነበር ለምን የኑ ህዝቦች 1000 አካባቢ እድሜ ነበራቸው እነሱም እኮ ለቀቁ ዱንያ እናቶች ወንድሞች እነሱ እንኳን ተውት 1000 ዓመት የነበሩ ሰዎች ነበሩ እኛው ዛሬ ማከላችን ጋሽንተናን ታቃቸዋለህ የትኛው ጋሽንተናን አቃቸዋለሁ እድሜያቸው ተቃል አላቀም 80 ናቸው 80 በሉ ጨረሱት እኮ በቃ ዱንያን ሙጭልፍ አድርገውታል ኮሳቸው አይደለም ይባል ይሄ ነው ይባል ግን ሁሉም ምንድነው ሁሉም ዱንያ ነው 1000 የሚኖረው ዱንያ ነው 70 የሚኖረው ዱንያ ነው እችን ዱንያ ደግሞ እንጠቀምባት ጥሩ ገንዘብ ማግኘት ትፈልጋለህ እናት ጋር ያለው ቁልፉ ሄዳ አስከፍት ዛሬ በትምህርት ከማንም የተሻልክ መሆን ትፈልጋለህ ቁልፍ ያለው እናት ጋር ነው ጥሩ ታዋቂ ነጋዴ መሆን ትፈልጋለህ والله ቁልፍ ያለው እናት ጋር ነው ጓደኞች ያድርግ ከናታችን ጋር ከአባታችን ጋር ጓደኛ ከሆነን والله ትክክለኛ ዱንያ ላይ ያስከው አንተ ጓደኛ አንተ ነህ የለማ ዛሬ ጓደኛ የሆነ የሃይስኩል ትምህርት ቤት ምክክር እያደረግን እያለ ወጣቶችን ሰበሰብኳቸው እስቲ ከመካከላችሁ ለአላህ ብላችሁ የምትወዱት ጓደኛችሁን ንገሩኝ ብዬ ጠየቅኳቸው አላህ ይስጣቸው አልዋሹኝም ምን እንዳልዋሹኝ ታውቃላችሁ والله የፉገራ ነው እንጂ ያለን የእውነት የልብ ጓደኛ የለንም والله ውሸታችን ነው አንዳችሁ አልዋሹኝም የለንም ለአላህ ብላችሁ
አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ብሎ ሲጠይቅ እነዚህ የተዋደዱ ሰዎች ጥላ በሌለበት ቀን ጥላ ውስጥ አደርጋቸዋለሁ ያላቸው ሰዎች እንድትሆኑ እስቲ ማናችሁ ከናንተ መካከል ጓደኛ ያለው ስንላቸው ያው እንብላ እንጠጣ እንሄድ እንምጣ ምናምን ነገር እንጂ የልቤ ጓደኛም ብለው የለኝም። አብሽር እናትን አርጋት፣ አብሽር አባትን አርገው። ካገኘ ጥሩ ነው፣ ካላገኘ እናትን አርግ። ብዙ ነገር የምታገኝባት ስለሆነ ይሄንን ነው መገመት ያለብን፣ ይሄንን ነው ማሰብ ያለብን እንጂ ወንድሞች ለመውረድ ለማነስ አሁን እኮ ዝም ብሎ ከተማ ላይ ራሱ ብጥበጣ ሲነሳ መጀመሪያ የሚያዘው ማን ነው? ጸጉሩ ያልተስተካከለ ወዲያ ፖሊስም ይዘዋል። ለምን? የስነ ምግባር መገለጫ አይደለም። ያለበለዚያ ምን ይሆናል መሰላችሁ? በየመንደሩ የገባብን ሱስ አፋችን ውስጥ ይገባል። በየመንደሩ የገባብን ፈሳድ አቅላችን ላይ ይገባል። ከዛ ውጥርጥር ያደርገናል። በተቻለ መጠን ወጣቶች እንደ አዲስ ኢንሻአላህ ከመካከላችሁ ጧት መኪና ቢኖረው የሚጠላ ሰው አለ? ከመካከላችሁ ጧት ቆንጆ ቤት ቢኖረው የሚጠላ ሰው አለ? አለ ወንድሞች? ሸጎሌ ያስፈራችሁ የለም አይደል? እንደው አለ የሚባል ነገር ጧት ታገኛላችሁ ቢባል የሚጠላ ሰው አለ? የለም አይደል? ግን ሱብሃንአላህ ሱቢ ከመስገዳችን ፈርዱን ሰላት ከመስገዳችን በፊት የምትሰገደው 2 ረካ ኸይሩ ሚነ ዱንያ ወማ ፊሃ ዱንያ ላይ ካሉት ነገሮች ሁሉ የበለጠችው እቺ 2 ረካ ናት። ፈርዱ እንዳይመስላችሁ፣ ፈርዱ አይደለም ሱናዋ ብቻ 2 ረካ ቀብልያዋን የሰገደ ሰው ኸይሩ ሚነ ዱንያ ወማ ፊሃ። ስለዚህ እቺ መኪና ማግኘት ይፈልግ ሐያ አለ ሰላ አሰላቱ ኸይሩ ሚነ ኑም ወርውረው ብርድ ልብሱ ወርውረው። ገና እንተኛ የለ እንደ ብዙ አመት ገና እንተኛለን እኮ የረጅም ጊዜ የምንተኛበት መኝታ አለ እኮ። ወርውረው ብርድ ልብሱ ነው። አንተ ማታ ዘክረህ ሱናውን ጠብቀህ ተኛ። ሞባይል መሙላት ካንተ አይጠበቅም። አዛን ትሰማለህ። ከአዛን በፊት 10 ተኩል ትነሳለህ፣ 10 ሰዓት ትነሳለህ። አላህ ከወፈቀ ረካዓቴን ስገድ፣ ጌታዬ ወይዘንልኝ በል፣ ከርካሽ ነገር ጠብቀኝ በል። ከዚሁ ከተንቀሳቀሳችሁ ወላሂ ነገ ደርሱበታላችሁ። ነብዩና አለይሂ ሰላቱ ወሰላም እኮ አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ አልፈለጋቸው። ሙዚቃ ለምን? የሸይጣን መሳሪያ ነው፣ የሸይጣን መሳሪያ ነው። አንዳንድ ወጣት ሙዚቃ አዳምጡ ያለቅሳል አይደል? ምን ሆንክ ስትለው አያቆም እሱ ራሱ። ግን ያለቀሰው ለምንድነው? ለሴት ብቻ ስለተዘፈነ ነው። አረ ያፈቀርካት ካለ እንኳን ኒካ እንሰርልኝ ብትለው ወላሂ አያቃትም። የዚህ አይነት ወጣት አለ ዝም ብሎ። ለምን? የሸይጣን ጉድጓታ ስለሆነ። ጤነኛው ሰውዬ እኮ የሚያዘልለው ሙዚቃ ነው። አንድ ሙእሚን ደግሞ ሙዚቃ ያዳምጥ። አንድ ሙእሚን ወላሂ ሙዚቃ ያዳምጥ። መገለጫው አይደለም ማር እያለ ቁርአን ማር ሰው ማር እያለ እሾካ ውስጥ ይከታል። ሙእሚን እጁን ከቶ የቴፕ ሙዚቃ ያከፍት አያደርገው። አላህ እኔንም እናንተም ከሙእሚኖች አላህ ያርገን። ያው እኔ ሳስታውስ እኔ ጥሩ ነኝ ብዬ ሳይሆን እናንተ ላይ በመጮዬ ነፍስያዬ ላይም እየጮኩባት ነው። ንጹህ አላህ ብቻ ነው። ግን ከፍ ማለት እንፈልጋለን። ምኞታችን ከፍ እናርገው። ምኞቱን ከፍ አርጎ ወጣቱ ደግሞ ለመድረስ ሲፈልግ ረካሽ ነገሮችን ሁሉ መተው አለበት። እኔ 3 ሴት ጠብሼ ይላል አንዳንዱ፣ እንደ ጀብድ ነው የሚያወራው። 4 ሴት ጠብሼ ይላል። 4 እህቶችን ነው ከጠባበሳቸው። ሊያምኑ የሚገባ 4 ለኒካ ያሰብካቸው እህቶችን ነው ከቆራረጣቸው። ይሄን ነው ከነገረ ታዚያ ነው ከነገረ
ለዚህ ነው እኮ ነብዩ ጋር አለይሂ ሰላቱ ወሰለም አሁን የመስጊድ ኢማሞቻችን ጋር መጣችሁ የአንድ መስጊድ ኢማማችን ነው ጥያቄ ልጠይቆት ነው ምን ፈለክ ልጄ እንደው ዚና እንድሰራ ፍቀዱልኝ ብትላቸው ምን እንደሚሉ በኹጥባ እንጨት ነው አይደል የሚመጡ በኹጥባ እንጨት ነው የሚያሳድዱ ከመስጊድ ግን ይሄ ጥያቄ ነብዩ ጋር አለይሂ ሰላቱ ወሰለም መጥቷል ዚና እንድሰራ ፍቀድልኝ ብለው አልተቆጡትም ማላሉትም ሹፉ የሚገርም ጥያቄ ነው የጠየቁት ና አሉት ልጠይቅህና የጠየቅከውን ጥያቄ ፈቅድልሃለሁ አሉት ይሄ እናንተ የምትጠይቁት ነው አንድ ሰው መጥቶ አንተ ጋር አሉት እህትን ዚና ቢጠይቀ ምን ትለዋለህ አሉት አረ እንዴት ይጠይቀኛል አለ ተቆጣ እሺ እናትን ቢጠይቅስ አሉት ፊቱ እየጨመረ መጣ ቁጣው ሴት ልጅንስ ቢጠይቅ አሉት በጣም ባሰበት እንዴት ይጠይቀኛል አለ በላሉት የአላህ መላእክተኛ አንድ ሴት እኮ ለዚና ስትጠይቃት ወይ እህት ናት ወይ ሴት ልጅህ ናት ወይስ እናት ናት ሲሉት ሳይኮሎጂካሊ ያስተማሩት ነገር በጣም ረበሸው ከዛ ምን አለ ቀደም ዚናር ላይ ጠየቀው አንቱ የአላህ መላእክተኛ ሆይ ይሄን ቆሻሻ በሽታ እንዲያነሳልኝ ደግሞ አላህ ለምኑልኝ አለ ብሎ ጠየቃቸው ና አሉትና እጃቸውን እዚች ጋር አደረጉለትና ዱዓ አደረጉለት እጃቸውን እዚህ ጋር አድርገው ዱዓ አደረጉለት ከዛ ምን አለ ሰሃባ والله እሳቸው ይሄን ዱዓ ካደረጉልኝ ጊዜ ጀምሮ ሴት ልጅን ለዚና አስቤ አላቅ ሴት ልጅን ለዚና አስቤ አላቅ ለ5 ደቂቃ ለ3 ደቂቃ ደስታ ሁሌ ሰላም ታጣለ ለምን የቀልብ ብርሃን ይወሰዳል ዚና ካለ ፊት ራሱ ኑር ይጠፋል ጭንቀት ነው በቃ ኮዛተር ትጣላለ ከኒስትሮ ትጣላለ ከማትጣላው ሰው የለም በቃ መንገድ ላይ ከሁሉንም ትጣላው ለምን ውስጥ ተጨንቀዋል ዚና እንደዚህ ነው ቀብርም ጥበቱ በዚና የተነሳ ነው ስለዚህ ወንድሞች ከፍ ማለት ከፈለግን አላህ ባዘዘን መንገድ እስከሄድን ድረስ والله ሁሉ ጊዜ ከፍ ነው የምንለው አላህን ይዞ ዝቅ የሚል ማንም የለም ሁላችንም ከፍ ማለት የምንችለው ከዚህ መንገድ ውጪ አማራጭ ያለን ሰዎች አይደለም ስለዚህ ወንድሞች ወጣቶች ሌላው በመጨረሻ መመክራችሁ ነፍሴንም መመክራት በተለይ አባቶችም ወጣቶች እንድናጣቸው ካደረጋቸው አንዱ ምክንያት አንዱ ዛ ራት ይበላል አንዱ ዚ ራት ይበላል ማን ይብላ ማን አይብላ ማን ቢስሚላህ ይበል ማን እየዘፈነ ይብላ አልታወቀም ምግብ ሲበላ በአንድ ቤት ገልበጥ አርጋችሁት ብሉ በሁለት ጉንጭ የበላው ማን እንደሆነም ታያላችሁ በአንድ ጉንጭ አርግ ትላላችሁ ስጋ እየሰረቀ በጣም የሚያስቸግረው ደግሞ ካለ ቆይ ለወንድሞች ማካፈል ትለዋለ ቢስሚላህ ካለ ቆይ ዱዓ አድርግ ትለዋለ ከዛ በመንበላው ምግብ ሳይሆን ጥቅሙ ትልቁ ጥቅም ምንድነው ከተባለ ትልቁ ጥቅም በቤተሰብ መካከል ፍቅር ያመጣል ለምሳሌ አሁን መንበላው ራት አላህ ለመብላት ያብቃንና መንበላው ራት የዛሬውን የተመካከርነው ምክር ብናወራ አተረፈን ማለት ስለዚህ አላህ ብሎ ሰጧችሁ ዘመናዊ ቤትም የሰራችሁ ወንድሞቼ አደራ ምላችሁ ከናንተ ጋር ይብሉ ራት ይሄ ጎረምሳ ነው 19 አመት ሞልቶታል ምን አገባኝ አይባልም ኒካህ አስሮ አልወጣም ይሄ ልጅ ኒካህ አስሮ ይሄ ልጅ አልወጣም ኒካህ አስሮ እስኪወጣ ድረስ ይሄ ልጅን በእናንተ ስር እስካለ ድረስ በመመካከር ፊታቸውን በማየት ዛሬ በሐሽሽ ነገር አፋቸውም ሲታይ በጣም ከባድ ነው ፊታቸውም ሲታይ በጣም ከባድ ነው ነገ ደግሞ ምን ሊመጣ ይችላል ይሄንን ተጠንቅቀን ኢንሻአላህ በእንደዚህ መልኩ ዛሬ ሁሉም ነገር መጥቼ ሁሉም ነገር ማፍሰስ አለብን ብለን አናስብም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየቀኑ በየሰዓቱ ዝም ብሎ ሰሃቦች ላይ መልእክቶችን አይናገሩም ነበር
ከቀንም ከሰዓትም እያዩ ነበርና የሚያደርጉት ኢንሻአላህ የዛሬው ስንቃችን ለድሜ ልካችን አላህ ስንቅ ያደርጋት እዚህ ቦታ መርጦን ምድር ላይ አለ ከሚባል ምርጥ ቦታ መርጦን ላመጣን ጌታና ላሰባሰበን ጌታ ሁላችንም አልহামዱሊላህ እንበል አልহামዱሊላህ የዚህ ቤት ፍቅር አላህ ይስጠን ዱንያን ስለቃት ከዚህ ቤት ምን ለቅ አላህ ያርገን ሐያ አለ ሰላት ሲባል አንጀታችን የማይችል አላህ ያርገን ሮጠን ወደ መስጊድ ምን መጣ አላህ ያርገን ለትውልድ ምን ተርፍ ሰዎች አላህ ያርገን እዚህ ቤት ተሰባስበን ሐዲስ እንድናወራ ላደረጉ ላመላከቱ መሬቱን ለሰጡ አንድ ጠጠርም ለጣሉት ሁሉ ዱንያም ላይም ካሉ አላህ የተሻለ ሐያት ያርግላቸው ቀብር ላይም ገብቶ ከሆኑ ያማረ ቀብር አላህ ያርግላቸው የተሻለ ቀብር አላህ ያርግላቸው ረውደቱን ሚን ሪያድል ጀና አላህ ያርግላቸው ቤቱ ያማረላቸው ቤት አላህ ያርግላቸው እቺን ቤት ያስገነባ ሰው ሁሉ የአጅሩ ተካፋይ አላህ ያርገው እኛም ይሄን ቤት ሰርቶ ከሚሄዱት አላህ ያርገን የኸይር አድናቂ ሳይሆን ኸይር ነገርን ሰክቶ ከሚሄዱ ሰዎች አላህ ያርገን እዚህ ቤት እንደሰበሰበን ጀነት ውስጥ ከምንሰባሰቡ ሰዎች አላህ ያርገን አገራችንም አላህ ሰላም አላህ ያርግልን ተፈናቅሎም የመጡ ለሞቻችን ሁሉ በሰላም አገራቸው አላህ ያስገባቸው አባቶቻችንም አላህ ያቆይልን መስጊዳችንም ተለይተውን ወደ ቀብር የሄዱትን ሁሉ አላህ ይቅር ይበላቸው አላህ ይዘንላቸው እኛንም ኻቲማችን አላህ ያሳምርልን ስንኖር በሻሃዳ አላህ ያርግልን መጨረሻችንን በሻሃዳ ዱንያን ለቀው ከሚሄዱ ሰዎች አላህ ያድርገን ተሳስቼ ከሆነ ከነፍሴና ከሸይጣን ነው ትክክል ከሆነ ከአላህ ነው በቀጣይ ሌሎች ፕሮግራሞች አላህ ፍቆን እስከምንገናኝ የዛሬውን ፕሮግራም በዚሁ እንጨርሳለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ